ወአንተሰ ለእግዚአብሔር ስግድ። አንተስ ለእግዚአብሔር ስገድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ራዕየ ዮሐንስ ምዕራፍ 22 ላይ ደርሰናል። እንግዲህ ምዕራፍ 19 ራዕየ ዮሐንስ ቁጥር 10 እና ራዕየ ዮሐንስ ምዕራፍ 22 ቁጥር 9-10 ላይ ያለ ቃል አንድ አይነት ሐሳብ ነው ያለው። ምን ይላል? ዮሐንስ ወንጌላዊ ለመልአኩ ሰገደለት። በምዕራፍ 19 ቁጥር 10 ላይ ሰገደለት ይላል። መልአኩ ደግሞ ምንድነኛ አለ? ከነቢያት ከሐዋርያት ካንተ ወንድሞችና ካንተ ጋራ የኔ ክብር እኩል ነውና ለእኔ አትስገድልኝ፣ ሁላችንም ለማን ለእግዚአብሔር እንስገድ ብሎ ሲመልስለት እናያለን። በምዕራፍ 19 ቁጥር 9-10 ላይ ማለት ነው። አሁን ሌሎች ወገኖች ተነስተው ለመላእክት አይሰገድም፣ ዮሐንስ ወንጌላዊ ለመልአኩ ሲሰግድለት አትስገድልኝ ብሎታልና ስለዚህ ልንሰግድ አይገባም የሚል ነገር ይናገራል። እሺ እንግዲህ በቤተ ክርስቲያናችን ትልቁ ሐሳብ ተናጋሪውንና መልስ ሰጩን ማየት መቻል ነው። ተናጋሪው ቅዱስ ሚካኤል ነው። በዮሐንስ ራእይ እንደምንመለከተው መልአኩ በደሴተ ፍጥሞ በተጋዘበት ዮሐንስ ወንጌላዊ እየመጣ ይነግረው ነበረ። መልአኩ የሚነግረውን ደግሞ ወንጌላዊ ዮሐንስ ይጽፍ ነበረ ይላል። ከዕለታት በአንድ ቀን መልአኩ ሲመጣ ወደፊቱ እነሆ ዮሐንስ ወንጌላዊ ብድግ አለና ለመልአኩ ሰገደለት። አሁን መልአኩ ምን አለው? አትስገድ፣ እኔም ለምስጋና እግዚአብሔርን ለማመስገን ለእግዚአብሔር ለመስገድ የተጠራሁ ነኝ። በክብር ደረጃም ነቢያትን፣ ሐዋርያትን አንተንና መሰሎችህን ከወንድሞች ከሐዋርያት ከነቢያት አንዱ ነኝ እንጂ ሌላ አይደለሁምና ስለዚህ አትስገድልኝ አለው ይለናል። ማን ነው? መልአኩ። ወደ ሐዋርያው እንምጣ። ሐዋርያው ደግሞ ለመላእክት መስገድ እንደሚገባ ስለሚያውቅ እነሆ ደግሞ ደጋግሞ ሰገደለት። በራእይ 19 ቁጥር 9-10 ላይ ሰግዶለት አትስገድልኝ ብሎት እንደገና ደግሞ በ22 ምዕራፍ 22 ቁጥር 9 ላይ ደግሞ እነሆ ሰገደለት። ታዲያ አሁን እዚህ ጋር መልአኩ ጋር ነው ችግር ያለ፣ ዮሐንስ ጋር ነው። ይህን እግዚአብሔር ምን ይላል? አዳኝባችኋለሁ ይላል። እስኪ እንደው ስለ መላእክት እንነጋገር። መላእክት ማለት አገልጋዮች ናቸው። እምኀበ አልቦ ሀበቦ ካለመኖር ወደ መኖር ለአገልግሎት ለምስጋና እግዚአብሔር ያመጣቸው ናቸው። በዕለተ ሰንበት ነው እግዚአብሔር አምጥቶ ራእይ 5 ላይ እንደምንመለከተው ወሁልቆሙ ለሠራዊተ መላእክት ቁጥራቸው የማይታወቅ እንደ ሰማይ ከዋክብት እንደ ምድር አሸዋ የማይቆጠሩ መላእክት ናቸው። በከተማ 3 እንደገና ደግሞ በነገድ 100 ባለቃ ደረጃ ደግሞ 10 አድርጎ አምጥቶ ለአገልግሎት የጠራቸውና ያቀረባቸው መላእክት ናቸው። ምን ይላል? ስለ ባህሪያቸው እሳታውያን ዘይሬስዮም ወደ መላእክቱ መንፈሰ ወለሌት ላክዎ ነደ እሳት። ባህሪያቸውን ነው። እሳታውያን ናቸው፣ በነደደው እሳት ይገባሉ። እሳታውያን ናቸው፣ ያቃጥላሉ። በነደደው ይገባሉ ስንል ትንቢተ ዳንኤል ምዕራፍ 3 ላይ አናንያ አዛርያ ወደ እሳት በተወረወሩ ጊዜ ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ነበልባለ እሳት። ይህን ናቡከደነጾርን ጠይቁት። የእግዚአብሔር መልአክ ቅዱስ ገብርኤል ገባና እሳቱን ውሃ አደረገው። ናቡከደነጾር ምን አለ? ወራብኡ ይመስል ከመ ወልደ እግዚአብሔር። 3 አልነበርንም እንደ የጣልነው አለ። አሁን 4 ሆነው ይታያሉ። አንዱ እንደውም የእግዚአብሔር ሰው ይመስላል አለ። አለቀ። አሁን መልአኩ እሳታዊ ስለሆነ እሳት ውስጥ ተገኘ ነው።
ሌላው ነፋሳውያን ናቸው። ይረውፅ ማነው ይቀድም ርጸቶሙ ነፋሳት፣ ከነፋስ ይፈጥናል ሩጫቸው፣ ፈጥነው ያድናሉ፣ ፈጥነው ይደርሳሉ። አዎ ፈጣን መሆናቸውን ነው የሚናገረው። በአክሲማሮስ በተባለው ኤጲፋኒዎስ በደረሰው ወንጌል ላይ ወይም ቃል ላይ ወይም መጽሐፍ ላይ መጽሐፍ አክሲማሮስ በሚባለው ላይ መላእክት ሩጫቸው ከነፋስ ይቀድማል ይበልጣል ይልና እነሆ ባለራዕዩ ዮሐንስም የመላእክት እነሆ ሩጫቸው ፍጥነታቸው እነሆ ከነፋስ ይበልጣል ይለናል። አጥንት የላቸውም፣ ደም የላቸውም፣ ስጋ የላቸውም። የሉቃስ ወንጌል ምዕራፍ 24 39 ላይ ተመልከቱ። ስጋም አጥንትም የላቸው፣ አይሞቱም፣ አያገቡም፣ አይጋቡም እኒናቸው መላእክት ይለናል። እንደውም ደግሞ ምንድን ነው የሚለው በማቴዎስ ወንጌል ምዕራፍ 24 36 ላይ እውቀታቸው ከፍ ያለ ነው። እውቀታቸው ማለት የባህሪ ስለሆነ ከፍ ያለ ነው። ምስጋናቸው ከፍ ያለ ነው። ኃይላቸው ደግሞ ትልቅ ነው። አዎ ከሰው ኃይል የበለጠ ኃይል ያላቸው መላእክት ናቸው። ለምሳሌ በአንደኛ ነገሥት ምዕራፍ 20 ላይ ስንመለከት እነሆ የንጉሱ ሕዝቅያስንና የሰናክሬምን ጉዳይ እያነበብን በምንሄድበት የመጽሐፍ ክፍል ላይ ሰናክሬም ሕዝቅያስን አጥር አፈርሳለሁ፣ ደንበር እጥሳለሁ፣ ሰራዊትን ማርካለሁ፣ አንተን እገላለሁ፣ ንብረትን እዘርፋለሁ ባለበት ጊዜ የጻፈውን ደብዳቤ ወደ እግዚአብሔር ቢዘረጋው ሕዝቅያስ በመንፈቀ ሌሊት የ185,000 ጦር በቅዱስ ሚካኤል በአንዱ መልአክ ብቻ አመድ ሆኗል ማለት ነው። ስለዚህ ኃይላቸው ትልቅ ነው ይላል። ትልቅ ነው። የመላእክትን የአንዱን መልአክ ኃይል የዓለም ጉልበት ራሱ ሊመጥነው አይችልም። ስለዚህ ኃይላቸው እንደገና ስራቸው ደግሞ ምስጋና ነው። ትንቢተ ኢሳይያስ ምዕራፍ 6 ላይ እንደምንመለከተው ወይብሉ ቅዱስ 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 እግዚአብሔር ሁልጊዜ ያለ የነበረ የሚኖር አሸናፊ እግዚአብሔር እያሉ የሚያመሰግኑ ማመተ ፈጥረ ዓለም እስከ ዘይሴብሕዎ መዓልተ ወሌሊተ ወይመስሎሙ ለመላእክት ዘሰብሕዎ መንፈቀ ለዕለት። ዓለም ከተፈጠረ ጀምሮ እግዚአብሔርን ሲያመሰግኑ የደቂቃ ደቂቃ ያመሰገኑ የማይመስላቸው ይልቁንም ምስጋናቸው ኑሯቸው ምስጋናቸው፣ ዕድሜያቸው ምስጋናቸው፣ ጾታቸው ምስጋናቸው፣ ልብሳቸው ምስጋናቸው፣ መጠጣቸው ምስጋናቸው፣ ሁለመናቸው የሆነላቸው መላእክት ናቸው ይልና ይናገራል ማለት ነው። በሌላ መልኩ ደግሞ አይበሉም፣ አይጠጡም፣ አይተኙም፣ ሁል ጊዜ ኦንላይን የሚያገለግሉ ናቸው ማለት ነው። ለሰው በሰው አርአያ ይገለጣሉ። ለምሳሌ ብንወስድ በኦሪት ዘፍጥረት ምዕራፍ 19 ላይ ለሎጥ በሰው አምሳል ሆነው ሚካኤልና ገብርኤል ወደ ቤቱ ገብተዋል። እሱም ደግሞ ሰግዶላቸዋል። ታዲያ አሁን እዚህ ጋር ሎጥ ሰግዷል፣ አትስገድልን ግን አላመት። መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ ኢያሱ ሰግዷል። ከማን ወገንና ነው? ከአንተ ወገንም ከሌላም አይደለውም፣ ነገር ግን ከጠላትህ ላግዝህ ልረዳህ መጥቻለሁ ሲለው ሰገደለት። መጽሐፈ መሳፍንት 13 ላይ ስንመለከት እነሆ ማን ይሄ ሰግዷል፣ አትስገድልኝ ግን አላለውም። ያለው ግን መስዋዕቱን ለእግዚአብሔር አቅርብ፣ ለእኔ አይደለም ለአምላክ አቅርብ ነው ያለው። የማይሆን ኖሮ ቢሆን ኖሮ መስዋዕቱን ለእግዚአብሔር አቅርብ ብሎ ሲሰግድላት ስግደትንም ለእግዚአብሔር ስገድ እንጂ ለእኔ አትስገድ ባለ ነበረ መላኩ። ነገር ግን አላለም። ትንቢተ ዳንኤል ምዕራፍ 15:8 ላይ ዳንኤል በተጨነቀበት ጊዜ መልአኩ መጣ። አሁን እዚህ ጋር ፈርቶ የወደቀ ነው የሚለው። ነገር ግን እንመልከተው። ፈራሽ ክብሪ መንፈሳዊ ፍርሃት ይባላል። አንድ አባት ሲመጣ አንድ ወጣት በመንፈሳዊ ፍርሃት ተቃይቶ ተነስቶ በዚህ ሆኖ አባቴ ደህና ዋሉ ይላል፣ ይሰግዳል፣ መቀመጫው ተነስቶ ያስቀምጣል። ይሄ መንፈሳዊ ስጋዊ ፍርሃት አለ፣ መንፈሳዊ ፍርሃት የሚባል ነገር አለ። ስለዚህ እነሆ ምንድነው የሚለው? ሰገደለት፣ ወደቀ ይላል። ብድግ አደረገው፣ በፊቱ አቆመው፣ ችግሩን ፈታለት። ችግራችን ይፍታልን እግዚአብሔር የሁላችንም ማለት ነው። ስለዚህ እነሆ ለመላእክት እንደሚሰገድ እነዚህ ሁሉ ይናገራሉ። እዚህ ጋር ግን ዮሐንስ መልአኩ አትስገድልኝ ያለው ለምንድን ነው? ዮሐንስ ወንጌላዊ ምድራዊ መልአክ ነው። ለመጨረሻ ጊዜ እነሆ እናቱን ልጅሽ እሱ ነው ብሎ ድንግል ማርያምን አሳልፎ የሰጠው ዮሐንስ ወንጌላዊ ነው።
እንደገና ደግሞ ከ12ቱ ሐዋርያት የማቴዎስ ወንጌል ምዕራፍ 16 28 ላይ ሀለው ዘየለ ይጥምቅ ወለሞት ሞትን የማይቀምሱ ተብለው ሲነገር ከሐዋርያት ሞትን ያልቀመሰ የተሰወረ ማን? ዮሐንስ ወንጌላዊ ነው። አሁን መልአኩ ምን እያለው ነው? በክብር እኔ መልአክ ልባል አንተ ሰው ተባል እንጂ ምድራዊ መልአክ ነህ፣ ካንተ የሚበልጥ ክብር የለኝምና እኔም አንተም ለእግዚአብሔር እንስገድ ነው። ይሄ መከባበር ነው። መከባበር ነው። አንተ በል እኔ እንዲህ። ይሄ በሰዎች ዘንድም ያለ በመላእክት ዘንድም ያለ ያክብሮት ነው። አዎ ምክንያቱም ዮሐንስ ክንፍ አይኖረው እንጂ እነሆ ያው መልአክ ነው፣ ምድራዊ መልአክ ነው። ከሰዎች ተለይቶ በደሴተ ፍጥሞ ከቅዱስ ሚካኤል ጋር ብቻ ሲነጋገር የነበረ ሐዋርያ ነው። ይልቁንም ደግሞ እነሆ የሚከፈትና የሚገጠም ሰማይ ስላለ አይደለም፣ የእግዚአብሔርን ክብር ያየ ወንጌላዊ ነው። ምስጢር ተገልጦለት ራእይ፣ ትንቢት፣ የአዲስ ኪዳን ብቸኛውን ያየ ሐዋርያ ነው ማለት ነው። ስለዚህ እነሆ መልአኩ አትስገድልኝ ያለው የዮሐንስን ክብር አይቶ ነው። ዮሐንስ ደግሞ ለመልአኩ የሰገደው መስገድ ስለሚገባው ነው። የእግዚአብሔር ሐዋርያ ነው ቅዱስ ዮሐንስ ወንጌላዊ ማለት ነው። ከአራቱ ወንጌላውያን አንዱ ነው። 3 መልእክት ጽፏል፣ 1 ራእይ ጽፏል፣ 1 ወንጌል ጽፏል። 5 መጻሕፍትን ነው የጻፈው። ይህ ሐዋርያ ክርስቶስን ለመምሰል ይጥር የነበረ ሐዋርያ ነው ተብሎ ተቀምጦለታል። ክርስቶስን ለመምሰል እንደገና በመልኩ ክርስቶስን ይመስል የነበረ የክርስቶስ መከራ ቀራንዮ መስቀል ድረስ ተጋፍጦ ያየ ማን ያርዳ የቀበረ ማን ያወራ የነበረ ነው። ስለ ክርስቶስ መከራ፣ ስለ ክርስቶስ ስቅላት፣ ስለ ክርስቶስ ሆምጣጤ መጠጣት፣ አክሊል መድፋት፣ መስቀል መሸከም፣ መውጣት መውረድ፣ መጨነቅ፣ መገረፍ፣ መሰቃየት፣ የእኛን መከራ ተሸክሞ መውጣት የመሰከረ ዮሐንስ ነው። እንደውም ምን ይላል? 70 ዘመን ሙሉ የክርስቶስ መከራ ትዝ እያለው ፊቱ ተጠቁሮ ይኖር ነበረ ይላል። ስለዚህ ምድራዊ መልአክ ነው ዮሐንስ ወንጌላዊ። ዮሐንስ ወንጌላዊ ፍጹም ነው። ምክንያቱም አትስገድ እያለው መልአኩ የማይሰገድ ከሆነ ዮሐንስ አይሰግድም። ለምን? መልአኩ በክብር ከዮሐንስ ይበልጣልና ስለሚበልጥ አትስገድ ቢለውም እነሆ መስገድ ስላለበት ሰገደለት። መስገድ የማይገባ ቢሆን ግን ዮሐንስ አይደለም የመልአኩን አጠገቡ ያለ አንድ ሰው ሕግ አይሽርም። ዮሐንስ እስከ መስቀል ተገይቶ የእግዚአብሔርን ክብር የገለጠ ክብሩን የራሱን ክብር የገለጠ የአምላኩን ፍቅር የገለጠ ይልቁንም ደግሞ እውነተኛ ሐዋርያ በመከራ ጊዜ የተገኘ ሐዋርያ እንጂ ዮሐንስም አላጠፋም፣ መልአኩም አላጠፋም። ይልቁንም መልአኩ ስለ ዮሐንስ ክብር ተናገረ፣ ዮሐንስ ደግሞ ስለ መልአኩ ክብር ተናገረ። እኛ ነን የአባት ክብር አናውቅ፣ የእናት ክብር አናውቅ፣ የአገልጋይ ክብር አናውቅ፣ የቤተክርስቲያን ክብር አናውቅ፣ የሰማዕታትን የመላእክትን የጻድቃንን ክብር አናውቅ፣ የድንግል ማርያምን ክብር አናውቅ። ዝም ብለን አፋችን እንደመጣ እነሆ የምንሳደብ የምናዋርድ። በነገራችን ላይ እግዚአብሔር ለቅዱሳን የሰጣቸው ክብር ለምሳሌ ለድንግል ማርያም እናትነትን የሰጣት ሰው ታማልዳለህ ያለ አላለ አክብሯት የሚጨምርላት ነገር የለም። ቀንሳለሁ ይልም የሚቀንስባት ነገር የለም። ለዮሐንስ ወንጌላዊ ሐዋርያ ነው። ለሱ የተሰጠውን ክብር ከዚህ በላይ ማሰጠው፣ ከዚህ በታች ማቀንስበትም። ለቅዱስ ጴጥሮስ የተሰጠ ክብር አለ፣ ከዚህ በላይ ማጨምርለትም፣ ከዚህ በታችም ደግሞ አቀንስበትም። የሚቀርስ የለም። ስለዚህ እግዚአብሔር የሰጣቸውን ክብር ጠብቀው የሚኖሩ ሐዋርያት ናቸውና ስለዚህ 2 ጊዜ ሰግዶለታል። የማይሆንና የማይሰግድ ቢሆን ኑሮ በመጀመሪያው ገና አትስገድ እንዳለው አይሰግድለትም ነበር። ነገር ግን የክብርና የመከባበር ጉዳይ ስለነበረ መልአኩ እኔም እንደ ነቢያት እንደ ሐዋርያት እንዳንተ እንደ ወንድሞች ከወንድሞች አንዱ ነኝና ለእኔ አትስገድልኝ፣ ለእግዚአብሔር ስገድ። እንደውም ሁለተኛው ላይ ዮሐንስ ራእይ ምዕራፍ 22 ላይ እንደውም ምንድነው ተጠንቀቅ ነው የሚለው። ተጠንቀቅ ነው የሚለው። አታድርገው። እኔ ከአንተ አልበልጥም ነው በቃ። እኔ ከአንተ አልበልጥም፣ ከአንተ የሚበልጥ ክብር የለኝም። አንተ በመታየትህ እኔ ባለመታየትህ፣ አንተ በመዳሰስህ እኔ ባለመዳሰስህ፣ አንተ በመብላትህ እኔ ባለመብላትህ፣ አንተ በመጠጣትህ እኔ ባለመጠጣትህ፣ አንተ ከሰዎች ጋር ስለሆንክ እኔ ደግሞ ለብቻ በመሆን ካልሆነ በስተቀር ከአንተ ክብር የሚበልጥ ክብር የለኝምና አትስገድልኝ፣ እኔም አንተ ለእግዚአብሔር እንስገድ ማለቱ የዮሐንስን ክብር መናገሩ። ይህ ትውልድ የማንንም ክብር አይናገርም። የእናቱን ክብር አይናገር፣ የአባቱን ክብር አይናገር፣ የመላእክትን አይናገር፣ የፈጣሪውን አይናገር።
እግዚአብሔር ያከበራቸውን ክብር አይናገር። የእኛ ችግር እንጂ በመላኩና በቅዱስ ዮሐንስ ወንጌላዊ ምንም የተከፈተ ፍጥረት የለም፣ ክፍተት የለም። ባጭሩ ሰው ለሰው ክብር ይሰጣል፣ ይሰግዳል። ሰው ለመላክ ክብር ይሰጣል፣ ይሰግዳል። ሰው ለድንግል ማርያም ክብር ይሰጣል፣ ይሰግዳል። ሰው ለአምላኩ የአምልኮት ይሄ የተለየ ነው። የአምልኮት ስግደት ይሰግድ ሁሉ ብርክ በስሙ ለኢየሱስ ክርስቶስ ፊልጵስዩስ 2 ላይ ነው። የኢየሱስ ክርስቶስ ስም ሁሉም ይንበረከካል ተብሏል። በቃ አለቀ። ስለዚህ በዮሐንስ ራእይ የያዝነው የቀጠልነው ይሄ ነው። በቀጣዩ እንግዲህ 22 ላይ ነው ያለነው፣ እንጨርሰዋለን። ምንድን ነው ያለው? አንተሰ ለእግዚአብሔር ስግድ፣ አንተ ግን ለእግዚአብሔር ስገድ ነው ያለው። ዮሐንስ ደግሞ ለአንተም ይገባሃል አምን አለ። ለእግዚአብሔር የአምልኮት ስግደት፣ ለአንተ ደግሞ የጸጋ ስግደት ከኔ ከፍ ትላለህና፣ ምክንያቱም ከኔ አንተ ከፍ ስለምትል እነሆ በክብር ስለዚህ ከሰማይ የመጣው ከሁሉ በላይ ነውና፣ ይልቁንም ደግሞ ጠባቂ መልአክ ነህና የእግዚአብሔር ጥበቃ፣ የመላእክት ጥበቃ፣ የካህናት ጥበቃ። ካህናት እንግዲህ ካህን ወንጌላዊ ነው። ዮሐንስ ወንጌላዊ 3ኛ ደረጃ ስለሆነ ከኔ አንተ ከፍ ትላለህ። መሬት ሰማይ ከመሬት ከፍ እንደሚል የመላእክት ክብር ከኔ ከፍ ይላል ብሎ ክብር መስጠቱ እንጂ መነቃቀፍም መላኩ ጋርም ችግር የለ፣ ዮሐንስም ጋር ችግር የለ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።